ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኦነግ ሸኔ አመራርና የጃልመሮ ታማኝ ቀኝ እጅ የሚባለው ቦና ባሪ በምስራቅ ቦረና ዞን እጁን ለመከላከያ ሰራዊት መስጠቱ ተረጋገጠ። እጁን ለምን ሰጠ የሚለው መረጃ ይዘናል። ከኤርትራ ደህንነቶች ጋር በመገናኘት ሀገርን ለማተራመስ እየሰራ እንዳለ መረጃ የወጣበት ልደቱ አያሌው ያልተሰሙ ወሬዎች በዛሬው የመሃል ዜናችን ተካተዋል። ከውጭ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ የዓለም አቀፍ የወንጀል ፍርድ ቤት 4 ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጣልባቸው አስታወቁም። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም 1446ኛው የኢድ አል አድሃ በዓል በአዲስ አበባ ጨምሮ በመላ ሀገሪቱ የሚገኙ በተለያዩ ከተሞች በድምቀት ተከብሮ ውሏል። በእስልምና እምነት ተከታዮች ዘንድ በዓሉ በመላ ሀገሪቱ በተለያዩ ሃይማኖታዊ ስነስርዓት ጠብቆ ነው የተከበረው። በበዓሉ ላይ በርካታ የእምነት ተከታዮችና የሃይማኖት አባቶች ተገኝተው ልዩ ልዩ ሃይማኖታዊ ስነስርዓቶችን አከናውነዋል። የኢድ አል አድሃ በዓል አረፋ ልዩ ልዩ ሃይማኖታዊ ስነስርዓቶች የሚከወንበት ያለው ከሌላው ጋር ተካፍሎ የሚውልበት በዓል መሆኑ የሃይማኖት አስተምሮ ይገልጻል። የአረፋ ወይም ኢድ አል አድሃ በዓል አዲስ አበባን ጨምሮ በድሬዳዋ፣ በደሴ፣ በጅማ፣ በሰመራ፣ በአርባ ምንጭና በተለያዩ ከተሞችና አካባቢዎች በድምቀት ተከብሮ ከዋለባቸው ከተሞች መካከል ናቸው። እዚህ አጋጣሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አድረሳችሁ እያለ የመሃል ሚዲያ ዜና ክፍል መልካም ምኞቱን ይገልጻል። መልካም በዓል እንዲሆንላችሁ እንመኛለን። የኢትዮጵያ የባህር በር የማግኘት ጥያቄ የዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ ዲፕሎማሲ ስራ መስራቱን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሕዝብ ተወካዮች ምክር ቤት በ4ኛ ዓመት የስራ ዘመን 34ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ ሰጥቷል። የምክር ቤቱ አባላትም የኢትዮጵያ ብሔራዊ ጥቅም ለማስጠበቅ በዜጋ ተኮር ዲፕሎማሲ ከጎረቤት ሀገራት ጋር ስላለው ወዳጅነት የባህር በር ጥያቄና ድንበር ዘለል ወንጀሎችን ለመከላከል ይደረጉ የሚገኙ የትብብር ስራዎችን የተመለከቱ ጥያቄዎችን አንስተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በምላሻቸው የኢትዮጵያ ዲፕሎማሲ የጎረቤት ሀገራትን የሚያስቀድም ስትራቴጂና መርህ የሚከተል ነው ብሏል። በዚህም ከጎረቤት ሀገራት ጋር በመሰረተ ልማት ትስስር፣ ንግድና ኢንቨስትመንት፣ በጋራ ሰላምና ደህንነት ዲፕሎማሲ ስኬታማ የትብብር ስራ እየተከናወነ መሆኑን አብራርተዋል። በዜጋ ተኮር ዲፕሎማሲም ባለፉት 9 ወራት ብቻ በአፍሪካ ሀገራትና በመካከለኛው ምስራቅ አስቸጋሪ ሁኔታ ላይ የነበሩ ከ92,000 በላይ ዜጎችን ወደ ሀገራቸው መመለስ እንደተቻለ አስረድቷል። የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅም ከቀጠናው ኃይሎችና ዓለም አቀፍ አጋሮች ጋር በትኩረት እየተሰራ እንደሚገኝ ጠቁመዋል። ኢትዮጵያን በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ለቀጠናው የኢኮኖሚ ትስስር መጠናከር ወሳኝ ሚና የምትጫወት ሀገር ስለመሆኗ
በተለያዩ ዓለም አቀፍ መድረኮች የተረጋገጠ ስለመሆኑም አንስቷል። የኢትዮጵያን የባህር በር የማግኘት ጥያቄ ዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ ዲፕሎማሲ ስራ መስራቱንም ሚኒስትሩ አስታውቀዋል። የባህር በር ጥያቄን ለማሳካት የተጀመረው ዲፕሎማሲያዊ አካሄድ እውን እስኪሆን ድረስ በዓለም አቀፍ ሕጎችና በሰጥቶ መቀበል መርህ እንደሚሰራም አመላክተዋል። የኦነግ ሸኔ አመራርና የጃልመሮ ታማኝ ቀኝ እጅ የሚባለው ቦና ባሪ በምስራቅ ቦረና ዞን እጁን ለመከላከያ ሰራዊት መስጠቱ ተረጋገጠ። የምስራቅ ጉጂ ዞን የጎሮ ዶላ ወረዳ ተወላጅና የኦነግ ሸኔ ጦር መደአላቡዳ ዞን ዋና አዛዥ የሆነው ቦናባሪ ትናንት ማለትም ግንቦት 28 2017 ዓ.ም ምስራቅ ቦረና ዞን ጎሮ ዶላ ወረዳ ልዩ ስሙ ጂዶላ በተባለ ቦታ ከግል ጠባቂው ጋር በመሆን በአካባቢው ለሚንቀሳቀሱ የኢትዮጵያ መከላከያ ሰራዊት እጁን ሰጥቷል። ቦናባሪ በሰላማዊ መንገድ በመታገል የኦሮሞን ብሎም የኢትዮጵያን ሕዝብ ጥቅም ማስከበር እንደሚቻል አምኜበታለሁ በማለት የገለጸው አዛዡ 2 ክላሽንኮቭ ጠመንጃና ብዛት ያለው ተተኳሽ ለሰራዊቶቹ አስረክቧል። ከአሁን ቀደም ጃልሰኝን ጨምሮ በርከት ያሉ የቡድን አባላት መንግስት ያቀረበላቸውን የሰላም ጥሪ ተቀብለው ወደ ኢትዮጵያ ገቡ ሲሆን አሁን ላይ በተለያዩ የመንግስት ኃላፊነት ላይ እየሰሩ ይገኛሉ። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን የመከላከያ ሰራዊት የክብር አባልና የማህበረሰብ አንቂው መስፍን ፈይሳ በቀጥታ መስመራችን ነው ያለው። ብዙ ያልተሰሙ መረጃዎችን ይዟል። አብራችሁ እንድትሆኑ ኮዲ ጋብዛለሁ። ክቡራን ተመልካቾቻችን እንግዲህ ቀደም ሲል ባቀረብነው ዜናና ተዛማጅ ጉዳዮች ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን የመከላከያ ሰራዊታችን የክብር አባል እንዲሁም የማህበረሰብ አንቂ መስፍን በቀጥታ መስመራችን ነው የሚገኘው። እንግዲህ መስፍን ፈይሳ ካሁን ቀደም እንግዲህ በተለያዩ ርዕሰ ጉዳዮች ላይ ጋብዘነው በጣም ጠቃሚ የሆኑ ሀሳቦችን አጋርቶን ነበር። እንግዲህ ከሱ በተለይ አሁን የምናነሳው ጉዳይ ጋር ተያይዞ እንደው ጉዳዩንም ሲከታተል የነበረ ሰው እንደመሆኑ በርከት ያሉ ሀሳቦችን ያጋረናል ብለን እናስባለን። መስፍኔ እንኳን ደህና መጣ። በድጋሚ እንኳን እንግዳ ሆንክ ለማለት እፈልጋለሁ። እንደው ከዚህ ጋር ተያይዞ አሁን የሰማ ነው በተለይ ደግሞ የኦነግ ሸኔ አመራርና የጃልመሮ ታማኝ ቀኝ እጅ የሚባል ሰው ነው እንግዲህ ቦናባሪ እጁን ለመከላከያ ሰራዊት መስጠቱ ተሰምቷል። በመጀመሪያ ደረጃ ያው የመረጃው ትክክለኛነት ከዛ ባለፈ ደግሞ እንደው እነዚህ የሸኔ አባላት ሆነው ካሁን ቀደም በአንድም በሌላ መንገድ የመንግስትን ጥሪ የሰላም ጥሪ ተቀብለው ወደ ሀገራቸው ገብተው ለህዝባቸው በተለያየ መንገድ እያገለግሉ ያሉበት ሂደት አለ። ይህን የሚያጠናክር ጉዳይ ነው ዛሬ የሚሰማ ነውና እስኪ ከትክክለኛነቱ ከዛ ደግሞ እንደው መግባቱ በራሱ ምንን ያመላክታል እንዴት ሳየው የሚለው ነገር እናንሳሲ መስፍኔ። ቴዲ ታንኪው ስለጋበዝከኝ መረጃ በትክክለኛ ለመንግስት አካል ቀጠናው ላለው የጸጥታ አካላቶች ከነ ታጣቂዎቹ እጁን ሰጥቶ በሰላም ወደ ህዝቡ መቀላቀሉን ትክክለኛ መረጃ ነው። ይሄ የሚጠበቅ ነው ቴዲ፣ አዲስ ነገር አይደለም። ለኦሮሞ እንታገላለን ብለው መስሏቸው የገቡ ሰዎች አይናቸው ከሚበራ እንጂ የገባቸው ቀን የሚሄዱበት መንገድ ኦሮሞን ነፃ ሊያወጣ ሳይሆን ኦሮሞን የበለጠ ለባርነት ወይም ከዚህ በላይ የመጥፋት አደጋ እንዲያጋጥመው የተሰራ ሴራ መሆኑ ሲገባቸው የቀን ጉዳይ ነው፣ ይገባሉ። እና ከዚህ በፊትም ሲገቡ ነበረ፣ እነዚህም ይገባሉ። ጉዳዩን ሆን ብለው ለኦሮሞ ሳይሆን ለራሳቸው ጥቅም ብለው ወይም ለሌላ ጉዳይ ለሌላ ሰዎች ተላላኪ ጉዳይ ለማስፈጸም ጫካ የገቡት እስከ መጨረሻው ወይ ሞታሉ፣ መጨረሻ የሚዋጋላቸው ሲያጡ ገንዘባቸውን ልኮ ወደ አስቀመጡበት ሀገር ይኮበለላሉ። ይሄ ግልጽ ነው። ንጹህ የኦሮሞ ልጆች ግን የገባቸው ቀን ትግሉ ኦሮሞን ሞር እየጎዳ ይሄዳል እንጂ እያለማ እንዳልወደ ሲገባቸው ሁሉም ይገባሉ። ቴዲ ይሄ የሚጠበቅ ነበረ። ምናልባት ከዚህ ጋር ተያይዞ እንደው ምንም አይነት ጥያቄ ሊሆን ይችላል፣ የትም አይነት ጥያቄም ሊሆን ይችላል እና እንደው የሰላም አማራጭ ያለ ጉዳዩን በእስክሪብቶ መጨረስ ሲገባ በአንጻሩ ግን ብረት አንግበው የወጡ አካላት አንዱ ነው እንግዲህ የሸኔ
ቡድንና ካሁን ቀደም እንደተባለው አንዳንዶቹም ያው እርምጃ ተወሰዱባቸው፣ አንዳንዶቹም ደግሞ በሰላም እጃቸውን ሰጥተው አሁን ላይ ለህዝባቸው ማገልገል በሚገባቸው ልክ እያገለገሉ ያለበት ሂደት አለ። አሁንም ግን እጁ እነ ቦናባሪ አለ እንጂ ቀሪዎችም አሉ ኢንክሉዲንግ ጃልመሮ ማለት ነው። በሰላም ገብተው ለህዝባቸው ማገልገል ፍላጎት ካላቸው በሰላም የፖለቲካ ርዕዮተ ዓለማቸውን ማራመድ የሚችሉበት እጅግ ሰፊ የሆነ የፖለቲካ ምህዳር እንዳለ በተለይ ደግሞ ባለፉት የለውጥ ዓመታት ያየንበት ሁናቴ ነው ያለውና አሁንም ግን በረሃ ያሉ አሉ። ለነሱ ምን ማለት እንችላለን መስፍኔ? ቴዲ እና ቦናባሪ ዛሬ ከሚገቡ እነ ጃልሰኝ በሚገቡበት ጊዜ ቢገቡ ኖሮ ከዛን ጊዜ ጀምሮ የተንከራተቱትን ከዛን ጊዜ ጀምሮ ከመሃላቸው ህይወት የተሰዋውን የሰውትን ካሰቡ ወይኔ ብሎ መቆጨታቸው አይቀርም እነ ቦናባሪ። ሌሎችም ከዚህ እጣ ፋንታ የሚጠብቃቸው ሌላ የለም። ሌላ እነ ቦናባሪን ደግሞ ጥርጣሬ ነበራቸው። እነ ጃልሰኝ በገንዘብ ታለው ኦሮሞን ሸጦ ነው የሚል ፕሮፓጋንዳ ነበር አይደለም? ኦሮሞ ማን እየሸጠ እንደሆነ ትናንት እነ ቦናባሪ ጃልመሮን ዶክተር አብይን ለመቃወም አይደለም ጫካ የገቡት። ጃልመሮ ዶክተር አብይ ስልጣን ላይ ሆኖ አይደለም ጫካ የገባው። ጫካ የገቡት የኢህአዴግ ስርዓት በወያኔ የሚመራው የኦሮሞን ህዝብ ጥቅም ጎድቷል፣ ጮቅኖናል፣ በድሎናል፣ ገሎናል ብሎ ነው ክላሽ ያረገቡት። ዛሬ ህዋት ከስልጣን ወጣ፣ የተመታው ተመቶ፣ ቀሪው ክሬታ ክንፍ እንዴት ራሷን ላገግም፣ እንዴት ላድን፣ እንዴት ህይወቷን ላድን ብላ ከትግራይ ወጣት የተረፈው ሞታቸውን ለማዳን አሁን ጅብና አህያ እንጋባ የሚል ጥሪ ሲያደርጉ እውነተኛ የኦሮሞ ልጆች ይገባቸዋል ማለት ነው። እውነተኛ የኦሮሞ ልጆች እውነተኛ ኦሮሞነት ውስጣቸው ያለው እንዴ ጫካ የገባ ነው። ይሄ ስርዓት ነበረ፣ ይሄ ስርዓት ነው የቀጠለው እንጂ አብይ ስርዓቱን አልቀየረም ብለን ነው የታገልነው። ጫካም የገባ ነው። እኛ ይመሩናል የምንላቸው እነሱ ሲያዳምጡት የነበረ የቄሮ ትውልድ ነው ጫካ የገባው። ለውጡን ያመጣው ወጣት ነው። አብይ በትክክል ስላልመራው ጫካ ክላሽ ይዞ የገባው ያሉን የቄሮ አባት ነኝ ብሎ ራሱን ሲጠራ የነበረ ወያኔን ማየት እንኳን አብሮ መምራት እንኳን አብሮ መነጋገር ስሟን መጥራት በኢትዮጵያ ውስጥ በህግ ማስቀጣት አለበት ብሎ ካምፔን ሲያደርግ የነበረው ጀዋር መሐመድ ዛሬ ከነ ደብረጽዮን ጋር ቁጭ ብዬ ተወያይቼ ከዳር ደመነ ጋር ቁጭ ብዬ ተወያይቼ የኦሮሞን ችግር አብይን በማስወገድ እፈታለሁ፣ ኑ የጅብና የአህያ ጋብቻ ሰርግ ጠርተናቸዋል ሲሉ መቼም ኦሮሞ የሆነ ትናንት የታገደ ትናንት የነበረ ትናንትን የሰማ ድጋሜ አንሸጥም ልንበላ ብሎ እነ አሁን የገቡ የቦረና የኦነግ ክንፍ አንዱ ገፊ ምክንያት ነው። ጥርጣሬ ነበረው። አይ እነ ጃልሰኝ በመንግስት ተሸጠው ነው በገንዘብ ተታለው ነው የሚለውን ነገር አጠራጥሮት አቆይቶት ይሆናል ትግሉ ትክክል ነው የሚለውን ይዞ ማለት ነው። አሁን ፊት ለፊት ወጣ። ከጀርባቸው የሚሰራ ሲወራ የነበረው በፊት ለፊት ሲወጣ አይ ትናንት ልንታገለው የገባ ነው ጫካ ይሄን አስተሳሰብ ይሄን ስርዓት ነው ዶክተር አብይ እሱን ያስቀጠለው ብለን ነው የታገለው። ሞር ኦሪጂናሉን ለማምጣት ከሱ ጋር የምንነጋገርበትና የምንታገልበት ምክንያት ሊበቃ ይገባል ብሎ ያንን ጥርጣሬያቸውን ከውስጣቸው ጥርግ አድርጎ ሊገቡ ምክንያት የሆናቸው ነው ብዬ ነው የማስበው። ቴዲ ምናልባት ብዙ ጊዜ አነሳዋለሁ አይ ዶንት ኖ ካንተን ጋር አነስቼ ይሆናል ይመስለኛል። ይሄ የፉኝት ፖለቲካ
የሚባል ነገር አለ። ፉኝት ታውቃለህ? ተናዳፊ አውሬ ናት፣ የእባብ ዝርያ ያላት አውሬ ናት። እንግዲህ ፉኝት የምትባዛበት መንገድ ወይ ደግሞ ህይወቷን የምታስቀጥልበት እናት ስታረግዝ ባልየው ይሞታል። ባልየው ሲሞት ደግሞ እናት ትኖራለች ማለት ነው። እና አንዱ አንዱን እየገደለ ነው የሚኖሩት እድሜያቸውን የሚያስቀጥሉት ማለት ነው። እና ግዴታ አንዱ ለመኖር አንዱ መሞት አለበት። የፉኝት ባህሪ እንደዛ ነው። አሁን ላይ እንደምታውቀው እንግዲህ አሁን ወደ ለውጥ አመራር ብለህ የምትለው ጨቋኙን ኃይል ነው ደምስሶ ጨቋኙን ኃይል ጥሎ ገርስሶ ነው እንግዲህ ወደ አመራርነት የመጣው ማለት ነው። እንግዲህ ቲፒኤልኤፍ ጨቋኝ እንደሆነ ምናልባትም ቀደም ሲል የጠቀስከው የሸኔ ቡድን ያውቃል። የሸኔ ቡድን በረሃ የወጣበት ምክንያት እንዳልከው የለውጥ አመራር ወደ ስልጣን ከመጣ በኋላ ሳይሆን ከዛ በፊት 40 እና 50 ዓመታትን ያስቆጠረበት ሂደት እንዳለ ይታወቃል። በአንጻሩ ግን ህወሓትን ገርስሶ የጣለ ህወሓትን በሐሳብ የበላይነት ያሸነፈ ኃይል እንዴት ጨቋኝ ልትለው ትችላለህ? እንዴትስ ማለት አይምታታም ወይ? ምክንያቱም ህወሓትን የምትቃወም ከሆነ አፍተሮል ህወሓትን የጣለውን እንዴት ልትቃወመው ትችላለህ? እስኪ ከዚህ ጋር ተያይዞ ምን ማለት ትችላለህ መስፍኔ? የአብይ ስርዓት በትጥቅ ትግል ሳይሆን በጭንቅላት ትግል ነው የወያኔን ስርዓት አምባገነኑን ያፈረሰው። ያገዳውን ክንድ ክላሽ የታጠቀውን ክንድ ያ አሳሪውን ክንድ ነው የገረሰሰውና የሸኘው እንጂ አስተሳሰቡ አልጠፋም። አስተሳሰብ እነሱ የዘሩት የማህበረሰብ ክፍፍል ጥላቻ በ30 ዓመታቶችም ከዛም አልዘለቀ ብሎ በማህበረሰብ መካከል ያለ መተማመን የተዘራው በ7 ዓመት ዶክተር አብይ አልገረሰሰም። ገና በሽታው አለ ማለት ነው። በሽታውን ያመጣው ዋሳት ነው የተገኘው እንጂ የተሸኘው እንጂ በሽታው ከማህበረሰቡ ታክሞ መድኃኒት ወስዶ አልዳንም። እንደ ማህበረሰብ የታመመ በጥላቻ የሃይማኖት ጥላቻ፣ የብሔር ጥላቻ፣ የመንደር ጥላቻ፣ የባህል ጥላቻ ስንት ነገር በመሀላችን ተዘርቷል። ይሄ ሁሉ ነው ዶክተር አብይ ተሸክሞ እየታገለ ያለው። እነዚህ ሰዎች በሄዱት መንገድ ተጸጽተናል፣ ስህተት ሰርተናል ብለው አይደለም አሁን ሊመለሱ የሚፈልጉት። እኛ ነበርን የተሻለን ከአብይ መንግስት። እኔ በተሻለ ገዛችሁ ነበር። እንኳን እነሱ ሌሎችም እኮ ህወሓትን ታግለን አሸነፍን፣ ልንሸለም ይገባናል ያሉን እነ ጀዋር እኮ በአፋቸው ወጥተው የጽንፈኛው ታጋይ ክንፍ የሆኑት ህወሓትን ታግለናል ያሉት ሁሉ እኮ ዛሬ ምን ማለት ጀምረዋል? ለህወሓት የቅርታ ልብ እኮ ማሳየት ጀምረዋል። በህወሓት ዘመን አምባገነን መንግስት ቢሆንም ስርዓት አልበኝነት የለም። ስለዚህ ወያኔ ይሻላል ይሏል። አዎ ወያኔ ይሻላል። ለእንደነሱ አይነት ሰዎች ወያኔ ይሻላል። ወያኔ ይረሽናል፣ ካሰረ አይለቅም፣ ይቅርታ አያውቅም። በጠርሙስ በፍንጢጣ ሃይላንድ በብልት ላይ አንጠልጥሎናል ያሉ ሰዎች ናቸው። ዛሬ ወጥቶ ያ ስላልተደረገባቸው እንደሱ ለምን አልሆነም? ስርዓት አልበኝነት አገር ውስጥ ከአዲስ አበባ ወጥተ ወደ አዳማ መሄድ አትችልም ይሏል። እራሳቸው አዳማ እንዳትሄድ የሚከለክሉ ሰዎች፣ እራሳቸው ዞር ዞር እንዳትል የሚከለክሉ ሰዎች። መንግስት አይደለም እንዳትሄድ እየከለከለ ያለ። መንግስትን የሚታገሉት ሰዎች፣ የሚደግፉ ሰዎች ወያኔን እያመሰገኑ ከወያኔ የተሻለችው ሰላም ነበር፣ ወጥተህ ትገባለህ። አሁን ግን እኮ ያንን ማድረግ አይቻልም የሚሉ ሰዎች ራሳቸው ይህን ታጣቂ ቡድን፣ ይህን ገዳይ ቡድን፣ ይህንን አጋች ቡድን፣ ይህንን እንዳትወጣና እንዳትገባ የከለከለን ቡድን ደግፈው ሳፖርት አድርገው ፋይናንስ አድርገው በየአቅጣጫው ጦርነት አስከፍተው አይ ወያኔ ስርዓተ መንግስት ይሻል ነበረ፣ በዛ ጊዜ ሰላም ወጥተን እንገባለን ብሎ ካምፔን ያደርጉልሃል።
ስለዚህ የጠቅላይ ሚኒስቴሩ አብይ አህመድ መንግስት ዋና በሽታ አምጪውን የዋሳት ሸኝ እንጂ በበሽታው የተያዘ ማህበረሰብ አልዳንም ከገባንበት የፖለቲካ በሽታ ማለት ነው። ስለዚህ ከሳሾቹ ዛሬ ተመልሶ ከጀዋርና ጃልመሮና ዘመነ ካሴና ቲፒኤልኤፍ አንድ ላይ ቆሞ ለኢትዮጵያ በሽታ እኛ እናቃለን ጦርነት ይቁም ሲሉ ለአብይ አህመድ አትዋጋኛ ቤተ መንግስት እንግባ ጫካ ያሉት ግን ይዋጉ ብሎ ሲሰበሰቡ እነዚህ የኦሮሞ ተዋጊ ቡድኖች ሁኔታው አይን ግልጽ ብሎ የተገለጸላቸው ይመስላል። በዚህ ምክንያትም ነው የቦረናው ክንፍ የገባ ብዬ አስባለሁ። ቴዲ ግን እኮ መስፍኔ አሁን እንደምታውቀው እነዚህ አሁን ያለውን መንግስት በተለይ ደግሞ የዶክተር አብይን መንግስት የሚቃወሙ አካላት አሁን ላይ በየቦታው ሰው እየገደሉ እያገቱ ብዙ ችግር እየፈጠሩ ያሉ አካላት ናቸው። እንግዲህ እነዚህ ሰዎች አሁን ወደ አመራርነት መጡ ማለት ነገ ይገሉናል ማለት ነው። እኛንም በነገራችን ላይ መታወቅ ያለበት ማለት ነው መግደልን ነው እያስተማሩን የመጡት፣ ማገትን ነው እያስተማሩን የመጡት፣ ሰላምን ሳይሆን እምቢተኝነትን ነው እያስተማሩን የመጡት። እነዚህ አካላት ወደ አመራርነት መጡ ማለት በዛ ልክ የምትቃወም ከሆነ የሀሳብ ልዩነት ካለ ያው ይደመስሳል ማለት ነው፣ ወይ ደግሞ እርምጃ ወስድባል ማለት ነው። የአብይ መንግስት መናገር ዲሞክራሲ መዳሩ ጠቧል ይሉሃል። አዲስ አበባ ውስጥ ቁጭ ብሎ አብይን ስሙን እየጠሩ በህወሓት ዘመን መለስ ዜናዊ ማመስገን ይቻል ነበር እንዴ? መሳደብ በጣም እንኳን ማሰብ አትችልም። ማሰብ ትችላለህ? አትችል፣ በፍጹም አትችልም። የእናት ፓርቲ ተወካይ ትናንት መሳይ መኮንን በአሸባሪነት ተከሶ በመንግስት የሚፈለግ ሰው ጋር አዲስ አበባ ቁጭ ብሎ ኢንተርቪው ይሰጣል። በወያኔ ጊዜ እኮ እሳት ላይ ኢንተርቪው የሰጠ ሰው በጠዋቱ እኮ ማዕከላዊ ገብቶ ሃይላንድ ተንጠልጥሎበታል። ማየት አትችልም ቤት እሳትን እንኳን ኢንተርቪው ልሰጥበት። የአብይ አህመድ መንግስት ዲክታተር መንግስት ነው፣ ዲሞክራሲ ጠቧል ይለዋል። እኔና አንተ ክላሽ አልታጠቅንም። የተቃዋሚ ቡድንን አብይ ዲሞክራሲ አላመጣም የሚሉትን በምላሳችን ተቃውመን እነሱ ሰፈር ብናልፍ ዲሞክራሲ መፍታቸው ነው እኛን መተቸት ብለው ይተውናል? እሱ ነው የእኔም ጥያቄ። ይተውሃል? በፍጹም። ይሄ ነዋ ገና ስልጣን ሳይዙ የመንግስትን ሀሳብ ደግፋቸዋል ብሎ በሀሳብ የደገፈ ተውና አንድ ቀን የመንግስት ስብሰባ ላይ ስትቀመጥ ካየክ ወስዶ ይረሽናል። ከመረሸንም ደግሞ በሚሊዮን የሚቆጠር ገንዘብ ከዘመዶች እንድታዋጣ ትጠየቃለህ። ዘመዶች ገንዘብ ማዋጣት አይደለም፣ ዘመዶች እስከ 7 ቤት ተፈልጎ እንዲገደሉ አዋጅ ያወጡባል። እነዚህ ናቸው መንግስት ዲክታተር ነውና እኛ የተሻለ ስራ ልናመጣላችሁ ነው የምንታገለውና ልክ ነን ብለው የሚያወሩት ሳፍሮ ቴዲ አፍተር ኦል ያው ህወሓት የሚባል ቡድን የለም በዚህ ሰዓት ፈርሷል። እንግዲህ በህገ መንግስቱ መሰረት ነው ራሱ ያረቀቀው ህገ መንግስት መሰረት አድርገው ነው እንግዲህ የፌዴራል በተለይም ደግሞ የምርጫ ቦርድ ይሄን ውሳኔ ያስተላልፈው ማለት ነው። ያው ለህገ መንግስቱም መገዛት ነበረበት፣ ግን ባለመገዛቱ ምክንያት እርምጃ ተወስዶበት አሁን የፈረሰበት ሁናቴ ነው ያለው። እንደው ከዚህ ጋር ተያይዞ እነ ጃዋር መሐመድን በላቸው ሌሎቹም እነዚህ አሁን ላይ ተቃወምን የሚሉት በነገራችን ላይ በለውጥ ስርዓት ነው በለውጥ አመራር ነው ወደ ሀገራቸውም ገብተው ሀሳባቸውን እንዲያንጸባርቁ እንደፈለጉ እንዲያወሩ የተደረገበት ምክንያት ማለት ነው እኔ እስከማውቀው ድረስ ማለት ነው እንጂ ከዛ በፊት ለተናገሩት ነገር ዋጋ የሚከፍሉበት ሁናቴ እንዳለ ስለሚያምኑ እንኳን አይደለም እንደዚህ ደፍረው ሊናገሩና ቅድም እንዳልኩ ማሰብ የሚቻልበት ሁናቴ እንኳን የለም። በእርግጥ የነ ጃዋር መሐመድ የተመለከተ እኔም ራሴ ማውቀው መረጃ ስላለ ምናልባት አስፈላጊ በሚሆንበት ሰዓት አወጣለሁ። ከቲፒኤልኤፍ ጋር የነበራቸውን ቆይታ እሱ ብቻ አይደለም እነ ልደቱ አያሌውም እንደዚሁ ከቲፒኤልኤፍ ድብቅ የሆነ ግንኙነት እንደነበራቸው መረጃዎች አሉኝ። አስፈላጊ ከሆነ አስፈላጊ በሆነ ሰዓት የሚወጣበት ሁናት ያለ ግን እንደው ለዛሬ እንዲሆነን መስፍንዬ
እስኪ ወደ ቀይ ባህር እንሂድ። ማለት የባህር በር የተመለከተ አሁንም ብዙ ጥያቄዎች የተነሱ ናቸው ያሉት። በእርግጥ ጥያቄ የሚያስነሳ ጉዳይ ሆኖ አይደለም መስፍኔ፣ እንደምታውቀው ታሪካዊ ይዞታችን ነው፣ ታሪካዊ ሀብታችን ነው፣ ንብረታችን ነው፣ ኢትዮጵያውያን ነው እውነት ለመናገር ማለት ነው። እና የውጭ ጉዳይ ሚኒስትሩ ዛሬ ምን አሉ? እንግዲህ ምንጮች እንደነገሩን ከሆነ ኤርትራ ላይ የቀረው የኢትዮጵያ አየር መንገድ ገንዘብ ብቻ ሳይሆን ገና የሚመለስ ትልቅ ነገር አለን የሚል ሀሳብ አንስተዋል። ከዚህ ጋር ተያይዞ እንግዲህ ብዙ ሰዎች በመላምት ደረጃ የሚያነሱት ነገር አለና እንደው ዶክተር ምን አስበው ነው ይህንን ያሉት? ምን ለማለት ነው የሚለው ነገር እስኪ እንደው እንዳንተ እንደ ተንታኝ ምን ትላለህ? እስኪ እንየው መስፍን። ይሄን በወያኔ ዘመነ መንግስት ጋር ከወያኔ ጦርነት ጋር ስናረግ ሻዕቢያ ደገፈን ሲልስጥልን እድሜ ለኤርትራ ለኢትዮጵያ አምላክ የኤርትራ አምላክ ተብሎ መዝሙር በሚዘመርበት ጊዜ እንኳን ታንኪዩ መከላከያችን ራቁት ስለነበረ ስለ ልብሱን ስላለበሳችሁልን አመሰግን። ከኤርትራ በላይ ህዋት የኢትዮጵያ ጠላት ልትሆን እንደማይችል ግን ጠንቅቄ አውቃለሁ ብዬ በጠዋቱ ነው ቪዲዮ የሰራሁት። የምታስታውስ ከሆነ እንደው እንግዲህ የመሀል ሜዳ ሚዲያ ላይ ነኝ ያለሁት። መሀል ሜዳ ደሱ ወንድሜ ይቅርታ ተባብለናል። በዛ ጊዜ እንዴ መስፍን እንደዚህ ይላል ተብሎ የሻዕቢያ ልጆች ሙልጭ አድርገው ሲሰርቡኝ ነበረ ገና በጠዋቱ። እና ኤርትራ ኢትዮጵያ የኢትዮጵያ ነቀርሳ ናት። ዛሬ ለደረስ ነው መከራ። ድምጼ ንጹህ ነው? አዎ ይሰማል። ኢኮ ካለው ላውጣ ነው? ይሰማል መስፍኔ ይሰማል። ዛሬ ለደረሰው መከራ የመጀመሪያ ኢትዮጵያ ጠላት ማን ብለን ነበር የምንከሰው? ኤርትራ ናት። ለዚህ ሁሉ ከጀርባ ያለ ፖለቲካ ብሔርተኞች ትፈለፍልና ኢትዮጵያ የምትረበሸው በብሔርተኛ ምክንያት ነው ብላ ታዝንልናለች። እኛ የኢትዮጵያ አየር መንገድ በኤርትራ መብረር መከልከል ለኢትዮጵያ ምንም አይደለም። እኛ የምንፈልገው በባህር ላይ የምንበርበትን የዱሮ የጥንት አሰብ በራችን እንደ ትውልድ እንጠይቃለን። እንደ ትውልድ ዶክተሩም ይህንን የኢትዮጵያ ሕዝብ ህልም ነው። ነገር ግን አንዳንዶቹ ምን ይፈልጋሉ መሰለ? በነሱ ፍላጎት፣ በነሱ ካርታ ዘዋሪነት፣ በነሱ ስትራቴጂነት ጦርነት እንድንጀምርላቸው ይፈልጋሉ። ጦርነት ሊገባ ነው፣ አብይ አህመድ ለጦርነት የተዘጋጀው ምናምን። እነሱ ባሉት ጊዜ፣ እነሱ በሚፈልጉት ጊዜ አይደለም። የኢትዮጵያ መንግስት ለጠላት ማስቀመጠው ስትራቴጂ አይደለም ጦርነት የምንፈልገው። እስከ መጨረሻ ከጦርነት በፊት አማጠን የምንጠቀማቸው ጉዳዮች አሉ። ዲፕሎማሲ አለ። እሱን ስንጨርስ ጦርነት እኛ ሳንሆን ዲፕሎማሲ ጫና ሲመጣ ዛሬ አየር መንገዳችንን እንደዘጋ አሁን ቴዲ ሪኦት ላይ የተሰበሰበው ቡድን ስፖንሰር አድርጎ ልደቱ ይመስላል ኢሳያስን እቃወማለሁ ሲል ውሸቱን እኮ ነው። ለህዝብ እንዳይታወቅበት ከኤርትራ ጋር ወያኔዎች ቅርብርብ እንዲያመጡ ከጃልመሮ ከዘመነ ካሴ ጋር እንዲሰራ ጀዋር መሐመድ ከአሉላ ሰለሞን ጋር እንዲሰራ እያቀራረበ ያለው ልደቱ አያሌ ነው ደላላው። ነገር ግን ህዝብ እንዳይነቃ ህዝብ ልደቱ እንደዚህ እንዴት ከኤርትራ ጋር ትናንት ኤርትራን እንደዚህ ሲተች እንዴት እንዲህ ይላል እንዳይባል ከኤርትራ ደህንነት አካላቶች ጋር ተነጋግሮ ሆን ብሎ ኤርትራን እንደሚቃወም አድርጎ ይሄንን ፕላትፎርሙን አዘጋጅቶ ብሔርተኛን አንድ ላይ መቆም የማይችሉ ጅብና አህያን ኑ ተጋቡ ሰርግን ሰርግላችሁ የሚለው ልደቱ አያሌ የሻዕቢያ አጀንዳ ነው። በእነሱ ድናለው የራሱን ባንዳ ሰብስቤ
ለጊዜው አስታርቄ የወደብ በር ጥያቄ ያነሳብኝን የአብይ መንግስት እጠላለሁ። ኤርትራ የአሰብ በር ለኢትዮጵያ መስጠት የማትፈልግ ቢሆን ያኔ ሚሊኒየም አዳራሽ ዶክተር አብይ እኔና እሱ ስንደመር አሰብን እንካፈላለን ሲል መቼ ተቃውሞ አነሱ? መቼ? ነገር ግን አየህ ዶክተር አብይ እንደሌላው ፖለቲከኛ ብሔራዊ ጥቅም የሚሸጥ መንግስት መስሏቸዋል። ወታደር ነው ለሀገሩ ሟች። ትናንት ሬንጀር ለብሶ ህይወቱን አስይዞ ዛሬ ጠቅላይ ሚኒስቴር ይሆናለሁ ብሎ ሳይሆን የአንድ ወር ደሞዜን እንኳን እበላለሁ ብሎ አስቦ አይደለም ውትድርና የገባው። ወታደር ሀገሩን አይሸጥም፣ ህይወቱን ሰጥቷል። ይሄ ደግሞ በደም ውስጥ የሚሰራጭ ቫይረስ ነው። አገር ወዳድነት ላውጣ ብትለው የማይወጣ በሽታ ማለት ነው። ልክ የዘረኞች በሽታ ተሰባስቦ ዛሬ ከውስጣቸው ተሰብኮ እንደማይወጣው ወታደር የሀገር ፍቅሩን ከውስጡ ልታወጣ በሽታ ነው። አትችልም። ዶክተር አብይ አገር ሽጥ ብለህ ቢሊየን ብትሰጠው አይሸጥም። ሰላም ስልጣን ፈላጊና የራሱን ብሔራዊ ጥቅም ለማስጠበቅ ቢፈልግ ልንገርህ ዶክተር አብይ የወደብ ጉዳይም የአባይ ግድብንም እሹ አረገውም ነበር። ገንዘብ የለኝም አጀልም ሰዎቹ መሰረተ ድንጋይ ያቀመጡት ጥለው ሳይጨርሱ አበላ ብር ሳገኝ እነባለሁ ቢል ይችል ነበር። ግብጽ ስፖንሰር አድርጋ አትረብሸውም። ሻዕቢያ ወደብ ላይ ይመጣብኛል። ሻዕቢያ የግብጽን ጉዳይ ነው የሚያስጨርሰው። አሰብ በርም የግብጽ ጉዳይ ነው። የአባይ ጉዳይም የወደብ ጉዳይ ነው። ሻዕቢያ ጉዳይ አስፈጻሚ የምትኖረው በግብጽ ባጀት ስለሆነ ነው ጦሯ የሚታገዘው። ጦሯ እንደሚረዳው አሜሪካ የግብጽን ጦር እንደምትጠቀምበት ሁሉ ግብጽ ደግሞ የአሜሪካን የሻዕቢያን ጦር እየረዳች ኢትዮጵያን ለመበጥበጫ የምትጠቀምበት ስትራቴጂ ነውና በዚህ መልክ ነው መታየት ያለበት። ተወደደም ተጠላም አህያ የጅብ ናት ይባላል አይደለም? መጨረሻ አሰብ የኢትዮጵያ ናት። በጣም አድርጌ ነው የማመሰግነው። እንግዲህ ስለ ደላላው ስለተባሉ ልደቱ ከኤርትራ ደህንነቶች ጋር የነበረው እንዲሁም የተደበቀው የጀዋር ሚስጥር ምን እንደሚመስል ከዚህ ጀርባ የነበሩ ትልልቅ ጉዳዮች ምንድን ናቸው የሚለው ነገር እንግዲህ ለአድማጭ ተመልካቾቻችን ሰፋ ያለ ማብራሪያ ሰጥተልናል። ጀዋር አንድ ነገር ልበልና ልጨርስ። እሺ ጀዋር ድሮ ገና ወደ ኢትዮጵያ ፖለቲካ ሲመጣ የጀዋር ተቃዋሚ እኔ ብቻ ነበር አስታውሳለሁ። አሁን እኔ ጀዋርን አልቃወምም። የጀዋር እንደ መልአክ የሚቆጥሩት ወይ እንደ ነብዩ መሐመድ እንደ ኢየሱስ ጀዋርን ከተናገርክ ሊገሉ የሚፈልጉ የሱ ግሪሳ ዛሬ ለጅብ አሸጠንም ብለው ጀዋርን እያሉ ቀን ከሌሊት የሚጮሁት የሱ ግሪሳ እነሱ እንኳን ገብቷቸዋል። ኦሮሚያና ኦሮሞ ብለህ 5000 ቄሮ አስጨርሰህ የጨረሰን ገዳይ ጋር ኢትዮጵያ ብለኛል ነፃ ልታወጣ አትችልም፣ ልሸጠን አትችልም ብለው ዘመቻ ከፍተውበታል። እሱን ሄዶ ማየት አለበት። የብልጽግና ደጋፊ ሳይሆን የራሱ ግሪሳ ነው የዘመተበት ጀዋር። ይህን ማየት ብቻ በቂ ነው። ዋው በእውነቱ በጣም ጥልቅ ያለ ማብራሪያ ነው የሰጠን መስፍን ፈይሳ የጀግናው መከላከያ ሰራዊት የቀድሞ አባልና ተዋጊ እንዲሁም ደግሞ የአሁኑ የመከላከያ ሰራዊት የክብር አባል በቀጥታ መስመራችን ገብተህ ለሰጠን ጥልቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። መልካም ምሽት ይሁንልህ። መልካም ምሽት ቴዲ፣ አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። ክቡራን ተመልካቾች የአየር ወለድ ሬጅመንት ሰርጎ በመግባት ለጥፋት የዘጋጀ የጦር መሳሪያን ያዘ። በሰሜን ሸዋ ዞን መራቤቴ ወረዳ እንጉራንዳ ቀበሌ የአየር ወለድ ሬጅመንት ከህዝቡ በደረሰው መረጃ መሰረት በሌሊት ሰርጎ በመግባት ለጥፋት የተዘጋጀ መሳሪያ ከተደበቀበት በክትትል መያዙን የአየር ወለድ ሻለቃ አዛዥ ሻለቃ የሸዋስ እንዳለ ገልጿል። የመራቤቴ ህዝብ በበኩሉ የጥይት ድምፅ መስማት አንገሽግሾናል፣ በቃን በማለት የታጠቁ የጽንፈኛ ኃይሎችን
በመምከር የሰላም አማራጮችን እንዲጠቀሙ እያደረገ የሚገኝ ሲሆን ይህንን አማራጭ መጠቀም የማይፈልጉ ግን ለህዝብም ለሀገርም የማይጠቅሙ ለተለያየ ለግል ፍላጎታቸው ሲሉ በአካባቢው ሰላም ላይ ችግር የሚፈጥሩ ኃይሎችን ከሰራዊትና ከጥምር ኃይል ጎን በመቆም እንደሚዋጉ ገልጸዋል። በሌላ ዜና የኮማንዶ ኃይል የሚሰጠውን የትኛውንም ግዳጅ በአሸናፊነት መወጣት የሚያስችል አስተማማኝ ዝግጁነት ላይ እንደሚገኝ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ተናግረዋል። ሌተናል ጀነራል ሹማ አብደታ ለመከላከያ ሚዲያ ጋዜጠኞች በሰጡት ቃለ መጠይቅ የኮማንዶ ኃይላችን የትኛውንም ግዳጅ በአጭር ጊዜና በአነስተኛ ኪሳራ የማጠናቀቅ ችሎታ፣ አቅምና ብቃት አለው ብሏል። ኮማንዶ በስታንዳርድ የታጠቃቸውን መሳሪያዎች የሚያውቅና በተገቢው የሚጠቀም ኃይል ነው ያሉት ጀኔራል መኮንኑ በሁኔታ ወቅት ፈጥኖ በመነቃቃት በጠላት ላይ ከባድ ምት በማሳረፍ ድል የሚያረጋግጥ ኃይል እንደሆነም ተናግሯል። የኮማንዶ ግዳጅ ውጤታማነት የሚረጋገጠው ከሚወስዳቸው ቴክኒካልና ታክቲካል ብቃቶች በተጨማሪ በተገነባበት ዲሲፕሊን እንደሆነም አነስተዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ። እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2,000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። የዜና በቀጥታ የሚተላልፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ግዙፍ የቴክኖሎጂ ኩባንያ አማዞን $10 ቢሊዮን ወጪ በማድረግ እጅግ ግዙፍ የሆነ ዳታ ሴንተርና የአርቲፊሻል ኢንቴሊጀንስ ካምፓስ በአሜሪካ ሰሜን ካሮላይን ግዛት ሊገነባ መሆኑን አስታውቋል። የሚገነባው ዳታ ሴንተር ለክላውድ ኮምፒውቲንግ ማስፋፊያ እንዲሁም ለሰው ሰራሽ አስተውሎት ጥቅም ላይ የሚውል መሆኑም ተገልጿል። ፕሮጀክቱ በሚጠናቀቅበት ጊዜ 500 ለሚሆኑ ሰዎች የስራ ዕድል እንደሚፈጥርም ተነግሯል። የሰሜን ካሮላይና አስተዳዳሪ ጆሽ ስቴን ፕሮጀክቱ ሲጠናቀቅ ሰሜን ካሮላይና ዘመኑ የደረሰበትን የቴክኖሎጂ መናኸሪያ እንደምትሆን ገልጸው ሌሎች የቴክኖሎጂ ኩባንያዎችን በመሳብ ጠንክረው እንደሚሰሩም ተናግሯል። ሰው ሰራሽ አስተውሎት እስካሁን የምንሰራበት ልምድ በፍጥነት እየቀየረው ነው ያሉት የግዛቱ አስተዳዳሪ ሰሜን ካሮላይና በዚህ ቴክኖሎጂ ዘርፍ ቀዳሚ መሆኗ እጅግ ያኩራኛል ብሏል። የአማዞን ድርጅት ከ2010 ጀምሮ በሰሜን ካሮላይና ከ$12 ቢሊዮን በላይ የሚሆን ኢንቨስትመንት ማከናወኑን ኤፒ ኒውስ ዘግበዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ የዓለም አቀፍ የወንጀል ፍርድ ቤት 4 ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታወቁም። ማዕቀቡ ዓለም አቀፍ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የእስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፍ ፍርድ ቤት ያሉት 4ተኛ ዳኞች ሁሉም ሴቶች ናቸው። የዓለም አቀፍ ወንጀለኞች ፍርድ ቤት ዳኞች ከዩጋንዳዊቷ ሶሎሚ ባሉንጊ ቦሳ፣ ሉዝ ዴል አክርመን፣ አብኔዝ ክራንዛ ኩፔር፣ ቤኒናዊቷ ሬኒ አድላንዴ ሶፊ አላፒኒ ጋንሱኡ እንዲሁም የስሎቫኒያ ዜጋ የሆኑት ቤቲ ሆክላር ናቸው። አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነፃነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል።
እቀባው ውሳኔ መሰረት ዳኞች በአሜሪካ ያሏቸው ንብረቶችና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት እንዲገለጽ ያዛል። የእስራኤል ውጭ ጉዳይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ ሮቢዮ እና ፕሬዚዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉ አወድሷቸዋል። ሮቢዮ በመግለጫቸው ዳኞችን በእስራኤልና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩረዋል ሲል ወንጅሏቸዋል። እነዚህ አራት ግለሰቦች በአይሲሲ ህገወጥና መሰረት ቢስ ድርጊቶች አሜሪካን ወይም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው ብሏል። ሮቢዮ አይሲሲን ፖለቲካዊ ሲሉ የገለጹት ሲሆን የአሜሪካና የአጋሮቿ ዜጎች ለመመርመር በሐሰት ውንጀላ ያልተገደበ ፍርድ ይጠቀማል ብሏል። የአደገኛ እርምጃና ስልጣንን ያለ አግባብ መጠቀም የዩናይትድ ስቴትስና የአጋሮቻችን እስራኤልን ጨምሮ ሉዓላዊነትና ብሔራዊ ደህንነትን ይጥሳል ብሏል። አይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻቸው ጎን እንቆማለን፣ እናም ስራችን ሳይስተጓጎል ይቀጥላል ሲሉ ገልጿል። ተጠያቂነት እንዲኖር በሚሰሩ ላይ ማነጣጠር በግጭት ውስጥ የሚገኙ ሰላማዊ ዜጎችን ለመርዳት ምንም አይፈይድም ሲል ፍርድ ቤቱ ተናግሯል። እነዚህ ማዕቀቦች የተጣሉት በተመረጡ ግለሰቦች ላይ ብቻ ሳይሆን ፍርድ ቤቱን በሚደግፉ ሁሉ ላይም ያነጣጠሩ ናቸው። እንዲሁም ጉዳያቸው ወደ ፍርድ ቤት በሚቀርቡ ሁሉም ንጹሐን ተጎጂዎች ላይ ያነጣጠረ ነው ብሏል። አይሲሲ በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጦር ወንጀሎች ላይ ክስ የማቅረብ ስልጣን ያለው ዓለም አቀፍ ፍርድ ቤት ነው። ባለፈው ዓመት በጋዛ የጦር ወንጀል ፈጽመዋል በሚል ኔታንያሁና የእስራኤል የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ማዘዣ አወጥቷል። የሐማስ ወታደራዊ አዛዥ መሐመድ ዴይፍ ላይም የእስር ማዘዣ አወጥቶ የነበረ ቢሆንም እስራኤል ባለፈው ዓመት ባደረገችው የአየር ድብደባ መገደሉ ተረጋግጧል። ዘገባው የቢቢሲ ነው። ኩራን ተመልካቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ነው።